በአንድ ሀገር ኢኮኖሚ ውስጥ ሰፊ የሥራ ዕድል መፈጠር የተሳለጠ ማህበራዊ ኢኮኖሚያዊና ፖለቲካዊ መስተጋብር እንዲኖር ከማስቻሉም በላይ ከመቀጠር የሚሰበሰበው ግብር ለገቢ ግብር እድገት ከፍተኛ አስተዋጽኦ ያበረክታል። በዓለም አቀፍ ደረጃ ከመቀጠር ከሚገኝ ገቢ ግብር ጋር በተያያዘ ሀገራት የተለያዩ ተሞክሮ አላቸው። እንደ አሜሪካ፣ እንግሊዝ፣ ጀርመንና ካናዳ ያሉ ሀገራት ከመቀጠር ከሚገኝ ገቢ ከፍተኛ ግብር እንደሚሰበስቡ መረጃዎች ይጠቁማሉ። በአንጻሩ እንደ ሩሲያና አንዳንድ የምስራቅ አውሮፓ ሀገራት ከመቀጠር ገቢ ግብር መጠነኛ ገቢን ከሚሰበስቡ ሀገራት መካከል ይመደባሉ። ኢትዮጵያ የምትከተለው የገቢ ግብር ስርዓት ለማስተዳደር ምቹ በሆነ መልኩ ሰንጠረዣዊ የታክስ ስርዓትን መሰረት ባደረገ መልኩ የተዘረጋ ነው። ሰንጠረዣዊ የግብር ስርዓት ማለት አንድ ግብር ከፋይ የሚያገኛቸውን ገቢዎች እንደየገቢው አይነት በመመደብ በተቀመጠው የታክስ ምጣኔ መሰረት ለየብቻው የሚወሰንበት ነው። ኢትዮጵያ የራሷን የታክስ ስርዓት አዋጅ ስታወጣ የሰንጠረዣዊ የታክስ ስርዓትን ነው የምትከተለው። ይህም ማለት ያው ታክስ በዓለም ላይ ሁለት አይነት መሆኑ ይታወቃል። ቀጥተኛ የሆኑ ታክሶችና ቀጥተኛ ያልሆኑ ታክሶች። አሁን ዋናው ነገር ቀጥተኛ የሆኑ ታክሶች ሰንጠረዣዊ ስርዓትን ነው የሚከተሉት። ይህም ማለት ገቢን የሚከተሉ ገቢን በሚመች መልኩ ክላሲፋይ ማድረግ ወይንም መመደብ። ስለዚህ ለማስተዳደር በሚመች መልኩ ሰንጠረዣዊ ተደርጎ ነው የተቀመጠው። ሰንጠረዥ ሀሌታ ሀ ከመቀጠር የሚገኝ ገቢን እንዴት ምን ያህል ምጣኔ ነው እንዴት ይስተዳደር የሚል፣ ሰንጠረዥ ለ ከቤትና ከህንፃ ኪራይ ጋር የተያዘ ጉዳይ ከዚህ የሚገኝ ገቢ እንዴት ይተዳደር። ሌላኛው ሰንጠረዥ አመርሃ ወይንም መነገድ ጋር የተያዘ የገቢ አይነት እንዴት ይተዳደር ነው። እንግዲህ ይሄን ካልኩ በኋላ ሰንጠረዥ መ ደግሞ እነዚህ ውስጥ የማይገቡ ልዩ ልዩ ገቢዎች የሚባሉ ወይንም ከ10 ያላነሱ የገቢ አይነቶች ሁሌ የማይከሰቱ አልፎ አልፎ ሊገኙ የሚችሉ ገቢዎች እንዴት ይተዳደሩ በምሬት በምጣኔ ተብሎ የተቀመጠ ነው። ቀጥተኛ ከሆኑ ታክሶችና ከሰንጠረዣዊ ምድብ ውስጥ የሚገኝ የግብር አይነት ነው ከመቀጠር ወይም ከስራ የሚገኝ የገቢ ግብር። ከመቀጠር የሚገኘው ገቢ አሰሪው ተቋም ከቀጠራቸው ሰራተኞች ወራዊ ደሞዝ ላይ በአዋጁ በተቀመጠው መሰረት ግብርን ተቀናሽ በማድረግ ለግብር ሰብሳቢው ባለስልጣን በየወሩ የሚከፍለው ነው። ሰንጠረዣዊ ስርዓት ሲከተል በባህሪያቸው ነው የሚቀያየረው፣ በባህሪያቸው ነው የሚመደበው። አሁን ከመቀጠር ሲባል መቀጠር ማለት ቀጣሪና ተቀጣሪ አለ ማለት ነው። ድርጅቶች፣ ነጋዴዎች ቀጣሪዎች ናቸው። በስራቸው ሰራተኞች፣ ባለሙያዎች ያስፈልጋቸዋል። ንግዳቸውን በሚነግዱበት ሰዓት የግድ ባለሙያ ያስፈልጋቸዋል። ስለዚህ ባለሙያን ያስተዳድራሉ፣ ባለሙያን ይቀጥራሉ። ይህም ማለት ቀጣሪው ተቀጣሪውን ያስተዳድራል ማለት ነው። በሌላ አነጋገር ቀጣሪው ተቀጣሪው በእያንዳንዱ ምን እንደሚሰራ ከሱ ምን ማግኘት እንዳለበት እንግዲህ ተቀጣሪ አገልግሎት ሰጪ ነው፣ ቀጣሪ ደግሞ አገልግሎት ገዢ ነው። ይሄንን በተመለከተ በስርዓቱ የስራ መዘርዝር፣ የቅጥር ሁኔታ፣ በአጠቃላይ ማንኛውንም ነገር ለዛ ባለሙያ ይሰጠውና መግቢያና መውጫም ሰዓት ጭምር የስራ ሰዓት ጭምር የሚሰጠው ቀጣሪ ነው። ተቀጣሪ ደግሞ ያንን ተግባራዊ ያደርጋል። እንግዲህ ከመቀጠር የሚገኝ ገቢ በማንኛውም ሁኔታ አንድ ተቀጣሪ በቀጣሪ ስር ተቀጥረው ወይም አገልግሎት በመስጠት የሚያገኘው ማናቸውም አይነት ገቢ በቅጥር ካቴጎሪ ውስጥ የሚካተት ነው ማለት ነው። እንግዲህ ተቀጣሪ ስንል ደግሞ የመንግስት ተሿሚንም ጭምር የመንግስት የስራ ኃላፊዎችን ኢቭን የህዝብ ተመራጮችንም ጭምር የሚያካትት ካቴጎሪ ነው ማለት ነው። ስለዚህ ይሄ በማናቸውም ሁኔታ ከመቀጠር የሚገኝ ገቢ ያው በቋሚነትም ሊሆን ይችላል፣ በጊዜያዊነት የሚቀጠር ማንኛውም ሰው
የሚያገኘውን ገቢ በዚህ በስኬጁል ኤ ወይም ከመቀጠር የሚገኝ ገቢ አገኘ ተብለው በተቀመጠው ስኬጁል መሰረት ታክስ የሚከፍልበት ሁኔታ ነው ያለው ማለት ነው። መረጃዎች በተለይ ዓለም አቀፍ ድርጅቶች ጋር የተያያዙ ከኤምባሲዎች ጋር የተያያዘ የሌላ ሀገር ዜጎችን ኢትዮጵያ ውስጥ መጥተው ሲሰሩ እንዴት ነው ስራ ግብር መክፈል ያለባቸው፣ ኢትዮጵያኖች ሆኖ ደግሞ የተለያዩ የዓለም አቀፍ ድርጅቶች ውስጥ ሲሰሩ እንዴት ነው ስራ ግብር መክፈል ያለባቸው፣ በራሳቸው የሚከፍሉት አለ። የመረጃ ልውውጥና መረጃ ኃላፊነቱን ትንሽ ሰፋ አድርጎ የሚመለከታቸው የመንግስት ተቋማት ሁሉ ለዚህ ትብብር እንዲያደርጉ ጠቅሶ ያለፈበት ጉዳይ ነው። ኤምባሲዎች ላይ እነዚህ ለምሳሌ አፍሪካ ዩኒየን ለምሳሌ ቆንጽላ ጽሕፈት ቤቶች ያሉ ሰራተኞች የራሳቸውን ገቢ በራሳቸው ነው ቀንሰው አመጥተው ለታክስ ባለስልጣኑ የሚያስታውቁትና ያው እነዚህን እኛም የምንከታተልበት መንገድ እጅግ በጣም ደካማ ነበረ። ከዚህ በፊት በአዲሱ ገቢ ግብር ላይ የራሳቸውን ገቢ ራሳቸው ናቸው አመጥተው የሚያሳውቁ የነበረውና አሁን የዚህ የአዲሱ ገቢ ግብር አዋጅ ደግሞ በውጭ ጉዳይ ሚኒስቴር አማካኝነት ሁለተኛ ደግሞ እነዚህ ኤምባሲዎችና እነዚህ የአፍሪካ ህብረት ለምሳሌ ቆንጽላ ጽሕፈት ቤቶችም ራሳቸው ኃላፊነቱ ወስደው በየ30 ቀኑ ለታክስ ባለስልጣኑ መረጃ መስጠት። እነዚህ ሰዎች ለምሳሌ የግል ስራቸውን ሊሰሩ ይችላሉ። ሌሎች ለምሳሌ በቅጥር ያሉ አሉ። ስለዚህ የነዚህን መረጃ ዴይሊ ለታክስ ባለስልጣኑ በውጭ ጉዳይ ሚኒስቴርና በሚመለከታቸው አካላቶች ለታክስ ባለስልጣኑ መረጃው ይመጣል። ከመቀጠር የሚገኝ ገቢ ደግሞ ያው በአዲሱ አዋጅ መሰረት የተሻሻሉ ነገሮች አሉ። እነዛን ነገሮች ያው አሻሽለን ነው አሁን ከሐምሌ 1 ጀምሮ ያለውን ነገር እያስተካከልን ነው እያሳወቅን ያለ ነው። እኛ ያው የስራ ግብር የምንከፍለው አዲስ አበባ ገቢዎች ነው እና አዲስ አበባ ገቢዎች ይህንን እያስተካከልን ነው እያሳወቅን ያለ ነው። ግንዛቤውን ሰጥተውናል። አሁን በተሰጠን ግንዛቤ መሰረት ያው ሃይላይቶቹን እየሰማን ነበር። ሞሮቨር ግን እዚህ መተን ስንሰለጥን እያንዳንዱ የሚያገኘው ገቢ ስንት ነው፣ በዛ መሰረት የስራ ግብር ምን ያህል መክፈል ያለበት የሚለውን ነገር ስለተገነዘብን በዛ መልኩ እናሳውቃለን። አበልንም በሚመለከት ከ25 ኪሎ ሜትር በላይ አንድ ሰው ሲሄድ ምን ያህል አበል መታሰብ አለበት፣ የአልጋን አበሉን እንዲሁ የተለያዩ ልዩ ልዩ ወጪዎችን እስከ ምን ያህል ብር ነው ታክስ የማይከፈልበት፣ ከምን ያህል ብር በላይ ሲሆን ነው ታክስ የሚከፈልበት። ደሞዝ የምንከፍለው በሁለት ወቅት ነው፣ በፈረንጆች አቆጣጠር እና በአበሻ አቆጣጠር ነው እና እነዚህ 6000 ሰራተኞች በተለያየ ቦታ ስለምናሰራ የተለያዩ አበሎችም እንከፍላለን። የትራንስፖርት አበል አለ፣ የበረሃ አበል አለ፣ ሌሎችም ጥቅማ ጥቅሞች ስላሉ እና በክፍላችን የሚሰራው ስራ በጣም ሰፊ ስለሆነ ይሄ አሁኑ ስልጠና ደግሞ የበለጠ ከመቀጠር ከሚገኝ ገቢ ላይ የሚከፈል ታክስ ለመንግስት መግባት ያለበትን መመሪያዎቹን፣ አዋጆቹን በደንብ እንድናቅ አግዞናል። የተሻሻለው የፌዴራል የገቢ ግብር አዋጅ 1395/2017 አንቀጽ 11 ከመቀጠር በሚገኝ ወራዊ ገቢ ላይ ተፈጻሚ የሚሆን ምጣኔን በዝርዝር አስቀምጧል። 979 ላይ ተጨማሪ ማሻሻያ ያደረገው ከመቀጠር ጋር የተያያዘ የምጣኔ ለውጥ ነው። እንግዲህ ሰንጠረዣዊ ነው። ቀደም ብሎም የተቀመጠው ሰንጠረዣዊ ነው። ፕሮግሬሲቭ ታክስ ነው የምንለው ወይንም ገቢው ባደገ ቁጥር ሬቱ ምጣኔውም ከፍ የሚል ነው። ቀደም ብሎ ከዜሮ ይጀምርና 10፣ 15 እያለ እስከ 35 ይሄድ ነበረ። ትሬሾልዱም ደግሞ ብራኬቱም ደግሞ የተለያየ ነበር። ያንን ብራኬት አሻሻለ። ቀደም ብሎ እስከ 600 የነበረው የስራ ግብር ነፃ አሁን ወደ 2000 አሳደገ። ብራኬቶቹንም ደግሞ አስተካከለ። ስለዚህ አዲሱ 1395 ያሻሻለው አንዱ ብራኬቱ ላይ እና ሬቱንም 10% ትቶ ከ15 ነው የሚጀምረው። ለምሳሌ አንድ ሰራተኛ እስከ 2000 ነፃ ነው። ከ2000 እስከ 4000 15% ነው። ከ4000 እስከ 7000 20%፣ ከ7000 እስከ 10000
25%፣ ከዛ በኋላ ደግሞ ከ10,000 እስከ 14,000 30% ይሆንና ከ14,000 በላይ ደግሞ 35% ይሆናል። ስለዚህ ይሄ ምንድነው ማሸጋሸግም ይዘዋል ማለት ነው። ኤግዘምፕሽኑም የተወሰነ ነገር ጨምሯል ማለት ነው። እና ይሄ ነው ዋናው ነገር፣ ሬቱንና ብራኬቱን ማስተካከል ነው የያዘው። መሰረታዊ ነገር ዋናው ነገር ይሄ ነው። ከመቀጠር የሚገኝ ገቢ ይህን ያክል ከሆነ ደግሞ ማናቸውም ሰዎች ደግሞ ከቅጥር ጋር በተገናኘ የሚያገኙትን ገቢ ያለምንም ያው አብዛኛው ይህንን ከቅጥር የሚገኘውን ገቢ በራሳቸው ቀንሶ የሚያስታውቁ አካላቶች አሉ። ሁለተኛ ደግሞ ድርጅቶች ራሳቸው ሰራተኞችን ወክለው ከሰራተኞች እየቀነሱትን ገቢ ለታክስ ባለስልጣኑ የሚያሳውቁበት ሁኔታ ነው ያለውና ስለዚህ በዚህ በዋናነት ኃላፊነት የሚወስዱት ተቀጣሪው ራሱ ላይሆን ይችላል። በዚህ በተቀጣሪን ቀጥሮ የሚያሰራ ማንኛውም ቀጣሪ ከሰራተኛ የሚቀንሰውን ወይም ከተቀጣሪ ቀንሶ ያስቀረውን ገቢ በቀጣይ 30 ቀናት ውስጥ ለታክስ ባለስልጣኑ ገቢ ማድረግ እንዳለበት፣ ይህንን ደግሞ በወቅቱ ማድረግ የማይችል ከሆነ ደግሞ በአስተዳደር ሕጉ በተቀመጠው ወይም በታክስ አዋጁ ላይ በግልጽ እንደተቀመጠው የታክስ አስተዳደርና የወንጀል ቅጣቶች ጭምር እንዳሉ በሕጉ በግልጽ ተደንግጓል ማለት ነው። በሀገሪቱ ከኢንዱስትሪዎች መስፋፋትና በኢኮኖሚው ላይ የግሉ ባለሀብት ተሳትፎ እየጨመረ ከመሄድ ጋር በተያያዘ እንዲሁም የተለያዩ የኢኮኖሚ ዘርፎች መነቃቃት ለስራ ዕድል ፈጠራ እድገት ጉልህ ሚና እየተጫወቱ ነው። ሁልጊዜ ቀጣሪ ሲኖር ነው ተቀጣሪ የሚኖረው። ተቀጣሪ የሚያገኘው ገቢ ላይ ነው ይሄ ስራ ግብር ሊገኝ የሚችለው። እንግዲህ ዜጋው እንደሚታወቀው የኢትዮጵያ ሕዝብ እየጨመረ ነው። ከዩኒቨርሲቲ ተመርቆ የሚወጡ ብዙ ናቸው። በሙያ ተመርቆ የሚወጡ ብዙ ናቸው። በተቻለ መጠን ቀጣሪዎች የሚበዙበት፣ ኢንቨስትመንት የሚስፋፋበት፣ ብዙ ተቀጣሪ ሊይዝ የሚችሉ በተለይ ከማምረት ጋር ከግብርና አግሮ ኢንዱስትሪ ጋር የተያዘ ከሆርቲካልቸር ጋር የተያዘ በጣም ሰፋፊ ስራዎች ቢሰሩ እንደ መንግስት እንደ ሀገር ምን ይሆናል? ተቀጣሪውም ይጨምራል። እንግዲህ የተማረውም ኃይል በጣም እየበዛ ነው። በዚህ ላይ ደግሞ ሌሎቹም ምናልባት ዩኒቨርሲቲ ባይገቡ ከዩኒቨርሲቲ መለስ በሙያም በሌሎችም በገጠሩ ማህበረሰብ ወጣቶች ስራ የሚያገኙበት ሚስ ቢኖር የተሻለ ምን ይሆናል ማለት ነው። በራስም በፈጠራ የራሱን ችሎ ቢሰራ በአንድ በኩል ሰው የመቅጠር አቅም ላይ ይደርሳል። ፈጠራ እንግዲህ በጨመረ ቁጥር ያው ስራ አጥን በቀነስን ቁጥር በአንድ በኩል ዜጎቻችን ስራ እድሉ በሰፋ ቁጥር ስራ ያገኛሉ፣ ገቢ ያገኛሉ። በዚህ ላይ ደግሞ ለሀገራቸውም ደግሞ በስራ ግብር ከፍተኛ ኮንትሪቢሽን ይኖራቸዋል እና ይሄ እንደ መንግስት እንደ ፖሊሲ እንደ ሀገር ያው ትኩረትም የተሰጠው እየተሰራበት ያለው ጉዳይ ነው። ይሄ ነው። በዚህ ላይ ደግሞ የኑሮ ውድነትን ጫና ለመቀነስ ደግሞ በአንድ በኩል ደግሞ መንግስት የማሸጋሸግ ስራ ሰርቷል። እንግዲህ እነዚህ ነገሮች ኦቨርኦል ለሀገሪቷ ታክስ መጨመር የራሱን አስተዋጽኦ ይሰጣል ብዬ ነው የምገምተው። እኛ የምናገኘው ገቢ እየጨመረ ሲሄድ መንግስትም የሚያገኘው ገቢ በዛ ልክ ለመንግስት የምንከፍለውም ታክስ በዛ ልክ እየጨመረ ይሄዳል ማለት ነው። አሁን ለምሳሌ ደሞዝ እየጨመረ በሄደ ቁጥር የሰራተኛው ገቢ ይጨምራል። ሰራተኛውም ኢኮኖሚን አፎርድ ማድረግ ይችላል። መንግስትም ደግሞ ከሰራተኛ የሚያገኘው ገቢ በዛ ልክ እየጨመረ ይሄዳል ማለት ነው። ሌሎች ጥቅማ ጥቅሞችን እያስከበርን በምንሄድበት ጊዜ ደግሞ ከነዛ ጥቅማ ጥቅሞች ሰራተኛውም የራሱን የግል ችግሩን አፎርድ የሚያደርግበት፣ ለመንግስትም ደግሞ የሚገባውን ለመንግስት የሚሰጥበት አግባብ ነው ያለው። ከመቀጠር እንደሚሰበሰበው የገቢ ግብር ሁሉ የኪራይ ገቢ ግብርም ቀጥተኛ የሆነ የግብር አይነት ነው። በኢትዮጵያ የኪራይ ገቢ ግብር ከመኖሪያ ቤቶች፣ ከህንፃና ከመጋዘን ኪራይ እንደሚሰበሰብ የፌዴራል የገቢ ግብር አዋጅ 1395/2017 አንቀጽ 15 ንዑስ አንቀጽ 8 ይደነግጋል። ህጋችን ላይ በግልጽ ያስቀመጠው የኪራይ ገቢ ማለት የህንፃ ወይንም የቤት ወይንም የመጋዘን ኪራይ ነው። ሌሎችን ኪራዮች አይመለከትም። ይሄ ቋሚ የሆነ አንድ ቦታ ላይ ያለ ኪራይ ነው። ይህንም በማከራየት አሴቱን በማከራየት ንብረቱን በማከራየት የሚገኝ ጥቅም
ራሱን የቻለ አንድ በባህሪውም ከዚህ ጋር የተያያዘ ጉዳይ ነው እና ይሄ ኪራይ የህንፃ ኪራይ የቤት ኪራይ ነው የሚባሉ ሌሎች የኪራይ አይነቶች አሉ። ሌላ ከንግድ ጋር የሚገናኙ ይሄኛው ግን ህንፃ ኪራይ፣ ቤት ኪራይ፣ የመጋዘን ኪራይ በቋሚነት ነው የሚከራይ ነው መሆን ያለበት። በቋሚነት ማለት በቃ መጀመሪያውኑ ያ ነገር ለኪራይ የሚውል መሆኑን በግልጽ መታየት አለበት። የቤት ኪራይ ገቢ የምንለው ለማንኛውም ዓላማ የሚውል ህንፃ፣ የመኖሪያ ቤት እንዲሁም ለመጋዘን አገልግሎት የሚውሉ ህንፃዎችን በማከራየት የሚገኝ ገቢ ማለታችን ነው። እንግዲህ የታክስ ስርዓቱ የሰንጠረዣዊ ታክስ ስርዓት እንደሚባል ይታወቃል። ስኬጁላር ታክስ ሲስተም የምንለው ማለት ነው። በዛ መሰረት የቤት ኪራይ ገቢ ስኬጁል ቢ ወይንም ሰንጠረዥ ለ የሚባለው የገቢ አይነት ነው ማለት ነው። እንግዲህ ይሄ የቤት ኪራይ ገቢ በአመቱ አጠቃላይ ከተገኘ ገቢ ላይ ቤት በማከራየት የሚገኝ ገቢ ላይ ግብር የሚጣል ነው የሚሆነው። አመታዊ የትርፍ ግብር ነው ማለት ነው የሚጣለው። ታክሱ የሚሰበሰበው ወይንም የሚጣለው በአመቱ ወይንም በ12 ወራት የሚገኝ የቤት ኪራይ ገቢ ላይ ይሆናል ማለት ነው። ደረጃ ሀልታሃ ማለት ከኪራይ ጋር የተያዘ ከሆነ ሂሳብ መዝገብ የሚይዝ ነው። ደረጃ ለ ከሆነ ደግሞ ሂሳብ መዝገብ የማይዝ ነው። ስለዚህ ከኪራይ ጋር ተያይዞ ምን ብለዋል? ደረጃ ሀልታሃ ከሆነ እንደ ማንኛውም ገቢውም ወጪውም በሰነድ ነው። እነዚህ ነገሮች በሰነድ የተሟሉ ጥገናን ጨምሮ ማስተዳደርን ጨምሮ ሌሎች ወጪዎችንም ከማዘጋጃ ቤት የጣራና ግድግዳ ወጪ ጨምሮ እነዚህ ተይዞለት በማከራይ ካገኘው ገቢ ላይ ተቀንሶ በሚያገኘው ትርፍ ላይ ነው ግብር የሚከፍለው ብሎ ለብቻው አስቀምጧል። 979 ይህንኑ ክሊር ያስቀምጧል። አሁን የደረጃ ለውጥ የደረጃ ክፍልፋይ ካልሆነ በስተቀር ለውጥ የለውም። ደረጃ ለምንለው ደግሞ ከዚህ በኋላ ከዚህ በፊትም 979 ላይ ያስቀመጠው አሁንም ይሄንኑ የምናስቀጥለው ምን አስቀምጧል? አንደኛ ሰንጠረዥ እንደ ስራ ግብር ሁሉ ሰንጠረዡን አስተካክሉለታል። ሁለተኛው ደግሞ ሂሳብ መዝገብ የመያዝ ግዴታ ውስጥ የለውም። ያ ማለት ኪራዩ ከአመታዊ ገቢው ከ2 ሚሊዮን በታች ከሆነ ሂሳብ መዝገብ መያዝ አይገደድም በፈቃደኝነት ካልሆነ በስተቀር። ይሄም ማለት ደግሞ የወጪ አያያዙም 50% የገቢውን 50% እንደ ወጪ መያዝ ይችላል ይላል። ለምን ሂሳብ መዝገብ ቢይዝ ኖሮ የዛ ህንፃ የዛ ቤት የእርጅና ቅናሽ ያገኘ ነበር። አሁን የጥገና ወጪ የእርጅና ቅናሽ እነዚህ ነገሮች ሰነድ ስለማይዝ ግማሹ ከዛ እሳቤ አንጻር ህጉ ምን ብሎታል? ግማሹን እንደ ወጪ መያዝ ይችላል፣ ግማሹ ላይ ነው ኤክሰርሳይዝ የሚያደርገው ግብሩን ብሎ አስቀምጧል። የታክስ ሬቱ በአጠቃላይ የመቀጠርን ገቢ ጨምሮ የንግድ ስራንም ገቢ ጨምሮ በግለሰብ ላይ የሚጣለው የገቢ ግብር ታክስ ሬት የተወሰነ ማሻሻያ ተደርጎበታል። እሱም እንደዚሁ ከዚህ ቀደም ከ10% ይጀምር የነበረው የኪራይ ገቢ ግብር ማስከፈያ ሬት ከ15 እንዲጀምር ተደርጓል። እንዲሁም ደግሞ ከግብር ነፃ የተደረገው የኪራይ ገቢ አመታዊ የኪራይ ገቢ እንደዚሁ እንደ ሌሎች ሁሉ ተሻሽሏል ማለት ነው። ከዚህ ቀደም 7200 ብር በታች አመታዊ የኪራይ ገቢ የሚያገኝ ሰው ታክስ የሚጣልበት አልነበረም፣ ኤግዛምትድ ነበረ። በተሻሻለው ደግሞ ወደ 24000 ብር ከፍ ብሏል ማለት ነው። ከ24000 ብር በታች አመታዊ የኪራይ ገቢ የሚያገኝ ሰው ከታክስ ነፃ ተደርጓል ማለት ነው። ታክስ ብራኬቱም እንደዚሁ ሬቱም ማሻሻያ ተደርጎበታል ማለት ነው። ከኪራይ ገቢ የሚሰበሰብ ግብር ሲባል ከመኖሪያ ቤት አሊያም ከህንፃና መጋዘን ኪራይ ውል ጋር በተያያዘ ተጨማሪ ጉዳዮችም የሚካተቱበት ነው። የቤት ኪራይ ገቢ ስንል የትኞቹ ገቢዎችን ያካትታል የሚለው ማወቅ ተገቢ ነው የሚሆነው። ለቤቱ ኪራይ ብቻ ወይም ለህንፃ ኪራይ ብቻ የተከፈለ ክፍያ ብቻ የሚያጠቃልል አይደለም። ሌሎች ጉዳዮች ከቤት ኪራይ ውል ጋር ተያይዘው የሚከፈሉ የተለያዩ ክፍያዎች ሊኖሩ ይችላሉ። እነሱን የሚያጠቃልል ይሆናል ማለት ነው። ለምሳሌ የኪራይ ውል ላይ እስከሰፈረ ድረስ ተከራዩ ለአከራዩ የሆነ
ክፍያዎችን ሊፈጽምለት ይችላል። ኪራይ ውሉ ላይ ለምሳሌ 100 ሺህ ብር ቢሆን ወራዊ የቤቱ ኪራይ 50 ሺህ ብሩን አክቹሊ በገንዘብ ሊከፍል ይችላል። 50 ሺህ ብሩን ደግሞ በውሉ መሰረት ለሌላ ሰው ሊከፍልለት ይችላል። እዳ ሊኖርበትና ሊከፍልለት የተስማማ ከሆነ እነዚህ ክፍያዎች የአከራዩ ጥቅም እስካገኘ ድረስ ጥቅም አግኝቷል። ስለዚህ በዛ መሰረት የሚጠቃለል ነው የሚሆነው። ቤቶች ወይንም ህንፃዎች ከዕቃ ጋር የሚከራዩ ከሆነ እንደዚሁ ለዕቃዎች የተከፈለ ክፍያዎችንም ሁሉ የሚያጠቃልል ነው የሚሆነው ማለት ነው። ስለ ቤቷ ብቻ አይደለም የምናወራው፣ ከቤቱ ጋር ተያይዞ የሚከፈሉ ክፍያዎች ካሉ እነዚህንም የሚያጠቃልል ነው የሚሆነው። ሌላ ለዋስትና የሚያዙ ገንዘቦች ይኖራሉ። ለምሳሌ ህንፃ ሲከራይ ጉዳት ቢደርስበት ህንፃው የሚያዝ ገንዘብ ሊኖር ይችላል በአከራዩ በኩል። ያ ገንዘብ ጉዳት ወይም አደጋ ደርሶ ለቤቱ ማሻሻያ ያልዋለ ከሆነ እና ግብር ለተከራዩ የማይመለስለት ከሆነ እንደዚሁ የኪራዩ አካል ነው የሚደረገው ማለት ነው። ስለዚህ እነዚህንም አጠቃሎ ነው የቤት ኪራይ ግብር የሚሰላው ማለት ነው። ከኪራይ የሚገኘውን የገቢ ግብር የመሰብሰብ ኃላፊነት ያለባቸው ክልሎች አሊያም የከተማ መስተዳድሮች ናቸው። ይሁንና ከኪራይ ገቢ ግብር አሰባሰብ ጋር በተያያዘ የሚደረገው ቁጥጥር የተጠናከረ አለመሆን ከዘርፉ ተገቢ የሆነ ታክስ እንዳይሰበሰብ ማድረጉ ይነሳል። የአድሚኒስትሬሽን ክፍተቶች ይታያሉ። እያንዳንዱ ግለሰብ ቤት የሚያከራይ፣ እያንዳንዱ ህንፃ ሰርቶ የሚያከራይ ድርጅትም ሆነ ግለሰብ ይህንን አስተዳደሮች፣ የከተማ አስተዳደሮች፣ የክልል ገቢ ሰብሳቢ መስሪያ ቤት በጥንቃቄ መረጃ ቢሰበስብና የኪራይ ዋጋን በአግባቡ አይቶ እየሰበሰበ መረጃ ግብር በአግባቡ መከፈሉ በደንብ ቢከታተል የተሻለ ግብር የሚገኘው እንዲያውም ከኪራይ ነው። እንደምታዩት ቀላል አይደለም። የቤት ኪራይ ዋጋ፣ የቢሮ ኪራይ ዋጋ ጣራ የነካበት ወይንም በጣም ከፍተኛ ሆኖ ግን በአግባቡ ግብር ከፍለዋል ወይ? ስለዚህ የግብር ስወራ ምንጭ እንዳይሆን መረጃ ላይ የተመሰረተ ገበያ ጥናት ላይ የተመሰረተ መሆን አለበት። አለበለዚያ እቺ ሀገር ሁሉም እንደየአቅሙ እንዳገኘው ገቢ ግብር ለዚች ሀገር መክፈል ግዴታ ነው። የውዴታ ግዴታ ነው ግብር። ግማሹ የከፈለ ግማሹ የሚዝናናበት መሆን የለበትም እና አብዛኛው ከኪራይ ጋር የተያያዘ እሱ የመረጃ ክፍተትና የአስተዳደር ችግር እንዳለ ያው የሚታወቅ ነው። አንድ ሀገር ጠንካራ ኢኮኖሚ ያላት፣ ኢኮኖሚው ጠንካራ ነው፣ ሬዚሊያንት ነው የሚባለው አብዛኛው ወጪውን ከግብር በሚገኝ ገቢ የሚሸፍን ሲሆን ነው ማለት ነው። ይህን ተገንዝበው ተከራይም ሆነ አከራይ ከዘርፉ መሰብሰብ የሚችለው ገቢ መሰብሰብ እንዲችል ግልጽ የሆነ ታክስ ለመሸሽ ባለመሞከር ትክክለኛ ውል ተዋውለው በዛ መሰረት ታክሳቸው ማሳወቅ ይኖርባቸዋል ማለት ነው። እንደዚህ አከራይና ተከራይ መካከል የሚደረጉ ታክስን ለመሰወር የሚደረጉ ነገሮች አሉ። አክቹዋሊ የሚከፈለው ገንዘብ ሌላ ሆኖ ውል ላይ የሰፈረው ደግሞ ሌላ የሚሆንበት አጋጣሚዎች አሉ። እንግዲህ ያው ተከራዮች ይሄንን እንትን ማለት አለባቸው። የሚከፍሉ ገንዘብ ታክስ የሚከፈልበት መሆን አለበት። ስለዚህ የሚከፍሉ ገንዘብ ከፍ ያለ ሆኖ ውል ላይ ግን አነስተኛ ገንዘብ ማስፈር የለባቸው። ምክንያቱም ጥቅሙ ዞሮ ዞሮ ያው ኦቨርኦል ለሀገር ነው፣ ራሱ ተከራዩ የሚጠቀምበት ገንዘብ ነው። ስለዚህ የከፈለው ገንዘብ በትክክል ታክስ እየተከፈለበት እንደሆነ ማረጋገጥ ይኖርበታል ማለት ነው። ስለዚህ ሁለቱም ሪስፖንስብል ናቸው። ተከራይም አከራይም ኃላፊነት ይኖርባቸዋል። ዞሮ ዞሮ ግብር የሚሰበሰበው ለሀገር እስከሆነ ድረስ ማለት ነው። የተሻለ ኢኮኖሚያዊ እድገት ያላትን ሀገር ለመፍጠር ይቻል ዘንድ ጠያቂ ማህበረሰብን በመፍጠር ከመቀጠርና ከኪራይ የሚገኘውን የገቢ ግብር በአግባቡ እንዲሰበሰብ ለማድረግ መስራትን ይጠይቃል። በአግባቡ መስራትና ሀገሩን ማሳደግ የግለሰብ ኃላፊነት ነው ብዬ አምናለሁ። መንግስት ደግሞ ወጪውን ከየትም ሊያመጣው አይችልም። እዚህ ጋር እያንዳንዱ ድርጅት በአግባቡ ግብሩን በሰዓቱና ጊዜውን ጠብቆ ማሳወቅ ሲችል ነው ሀገርም ልታድግ የምችለው፣ የምንፈልገውንም ነገር ማግኘት የምንችለው እንደ ዜጋ ማለት ነው። አገር በወታደር መጠበቅ አለባት። አገር በፖሊስ መጠበቅ አለባት። የተለያዩ የልማት ስራዎች
መከናወን አለባቸው። እነዚህ ደግሞ የሚከናወኑት ሁላችንም በምናገኘው ገቢ ልክ ለመንግስት የሚገባውን ግብር ስንከፍል ነው። ግብርን በአግባቡ መክፈል አለብን። ግብር በአግባቡ ከፈልን ማለት አገራችንም ታድጋለች። ስለዚህ ሁላችንም ግብርን በኃላፊነት እንክፈል። ማህበረሰባችን ወጪ እያወጣ ከፋዩ እኮ ማህበረሰብ ነው። ከፋዩ እኮ ነዋሪ ነው። የከፈለው ግን እሱ የከፈለው የት አደረግ ብሎ መጠየቅ መልመድ አለበት። ግብር ከፍለህበታል ብሎ መጠየቅ መልመድ አለበት። ስለዚህ እያንዳንዱ ቤት የተከራየው የት አለ፣ እያንዳንዱ ተቀጣሪ ከኔ የቀነስከው ስራ ግብር የት አለ ብሎ መጠየቅ መልመድ አለበት። ለምን ለሀገራችን ባወጣ ነው በምንከፍለው ነው ያው ሀገር የምትለማው፣ እኛም ደግሞ የተሻለ አገልግሎት የምናገኘውና የከፈልነውን ነገር የት ገባ ብለን መጠየቅ እንልመድ። መብታችንን በአግባቡ እንጠይቅ። ያው ሁልጊዜ መብትና ግዴታ አብሮ ነው የሚሄደው። ግዴታችን ስንወጣ ታክሳችን ስንከፍል ግዴታችን ስንወጣ መብታችንን በዛው እንጠይቅ። መብት ከመንግስት ስም እንጠይቃል። መብት ደግሞ ከኛ የቆረጠው ታክሱን የቆረጠው በአግባቡ ማድረሱን አደራችንን ማድረሱንም መጠየቅ አለብን። ጠባቂነት የሚለው ወይም ጥገኝነት የሚለው ነገር ማስወገድ ከቻልን ያው ጥገኝነት የሚለው ነገር ኦልሬዲ በአእምሮ ውስጥ ነው ያለውና ስለዚህ ያንን በማስወገድ መንግስት እያመጣ ያለውን የተለያዩ ፕላትፎርሞችን በመጠቀም ሁሉም ሰው ራሱን ወደ ስራ ማስገባት አለበት፣ ቴክኖሎጂን መጠቀም አለበት እንጂ ያው ከመንግስት ምን አገኛለሁ የሚለውን ብቻ ሳይሆን መጠበቅ ያለበት መንግስት ከኔ ምን ይጠብቃል የሚለውንም ጭምር ማሰብ አለበት። ከመቀጠር የሚገኝና ከኪራይ የሚገኘው ገቢ ግብር የመንግስትን ገቢ በማሳደግ የሀገር ኢኮኖሚን ያሻሽላል፣ ትክክለኛ የሆነ የገቢ መረጃ እንዲኖር ያስችላል። በእነዚህ ሁሉ የኢኮኖሚ እድገት እንዲመዘገብና የተለወጠ የማህበረሰብ አኗኗር እንዲኖር ይረዳል።